መቼ እንደምትጸጸቱ ታውቃላችሁ? ሮቶ ሙሉ ኮተት ልብስ ይዛችሁ መምጣታችሁ የሚጸጽታችሁ፣ ሙሉ ኬሻ 2 መዳበሪያ ምናምን በትልቁ ታመጣላችሁ። ብዙዎቻችን እናመጣለን። ልብስ ነው ብዙ አብዛኞቻችን ካርጎ የምናረገው ልብስ ነው። ምናልባት አሁን ራሱ አልተሻሻለ የሚመጡ ልጆች ራሱ በጣም ፎከስ የምናረገው ልብስ ነውና ያ ኮተት ያ ቡትቶ ለምን አመጣሁት ብለን የሚጸጽተን ይሄን ብራንድ የሆኑ እቃዎች በራሳችን ከተማ በአካባቢያችን በቀያችን እንደዚህ ብራንድ የሆኑ እቃዎች ስናይ መግዛት ፈልገን ብር ስናጣ ነው ያኔ ነው የሚጸጽተን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ማሳያችሁ የእቃ ቤት ሱቅ ነው፣ እቃ ቤት ማለት ነው። እና እንደምታዩት በጣም ቆንጆ እቃዎች አሉ። በቃ የውጭ ሀገር እቃዎች አንዱም አልቀረምና ደረጃ አላቸው፣ የራሳቸው ብራንድ አላቸው እና ምርጥ እቃ ናቸው። እና እዚህ ስንመጣ ካርጎ አታርጉ። ልብስም ቢሆን እቃም እንኳን ቢሆን አታርጉ። ግዴታ የገዛችሁት ከሆነ ያው አትጥሉትም፣ አርጉት። ግን ልብስ ከሆነ በሻንጣ ይዛችሁ ነው ብትገዙትም ራሱ ማለት ነው። ያሳዝናል። የተገዛ ነገር የተከፈለበት ነገር ያሳዝናል። ግን ወላሂ ልብስ ምንም አይጠቅምም። ልሽጠው ራሱ ብትሉ አሁን የሚሸጡ ልጆች አሉ ሲቸግራቸው ምናምን በሮቶ በማዳበሪያ ምናምን ይዘው የመጡት ልብስ ገበያ ላይ ዘርግተው ይሸጡታል። በጣም ቀንሰው በትንሽ ብር ነው የሚሸጠው ማለት ነው ልብሱ። እዚህ ሀገር ደግሞ የውጭ ልብስ አይለበስም። ወላሂ እዚያውን ስንነግራቸው የውጭ ልብስ አይለበስም ስንላችሁ የውሸት መስላቸዋል። ለራሳችሁ ትንሽ ልብስ ይዛችሁ የተወሰነ ቀሚሶች ምናምን እዚህ ሀገር ለብሰዋለሁ ብላችሁ ተስቡ። ትንሽ ልብስ ይዛችሁ በአንድ ሻንጣ ይዛችሁት ነው። በሌላው ካርጎ እንኳን ካላረጋችሁ በሌላው እንትናችሁ ስልኮች፣ የኤሌክትሪክ እቃዎች፣ ፓወር ባንክ ምናምን እሱን ይዛችሁ ብትመጡ ልሽጡ እንኳን ብትሉ ትሸጡታላችሁ። በደንብ ነው የምትሸጡትና ወይም እንደዚህ የሚጠቅማችሁ እቃ አስገቡ። ከዛ በእጃችሁ ብራችሁን ይዛችሁ ነው ወላሂ 2000 ሪያል 3000 ሪያል ይዛችሁ ብትመጡ እዚህ ብዙ እቃ ነው የምትገዙበት። ሲመነዘር ብዙ ነው እና እዚህ ሀገር በሺህ ቤት ሲጠራ ያስፈራናል። ያን ያክል ውድ አይደለም። ያው በውጪ ስናስበው ማለት ነው፣ በውጪ ምንዛሬ ስናስበው በጣም እዚህ ሀገር ይቀንሳል እንደውም እላለሁ እኔ ማለት ነው። ወዲያውን እኔ ይሄን ያክል ነው ሲሉኝ አልደነግጥም። ካልኩሌት አድርገውና በዛ ሀገር ቢሆን እኮ እንደዚህ ያክል ነው ላለውና ባለሁበት አረብ ሀገር በሰራሁበት ሀገር ላይ ማለት ነው። እነዚህ ቆንጆ እቃዎች አሉ። ልታዙኝ ከፈለጋችሁ እዘዙኝ። ሙታጀራ ነኝ የምኖረው፣ አደርስላችኋለሁ በታማኝነት ውዶቼ።